አንድ አሁን ጫት የሚቅም ሰው እዚህ ጫቱን እንደያዘ ጉንጩን ወጥሮት ጫቱን ደግሞ ታቅፋውን እዚህ መድረክ ቢመጣ ምን ትሉታላችሁ? እኛና እግዚአብሔር ምናይበት መንገድ የተለያየ የሚሆነው የሰው ሐሳብና የእግዚአብሔር ሐሳብ የተለያየ። እግዚአብሔር ይምረዋል። ጫትህን ትፋ ነው የሚለው እግዚአብሔር። ጫቱን ትፋው፣ ከዚህ በኋላ ግን ከዚህ አትውጣ፣ ወደ ምህረት መጥተሃል፣ ይቅር ብዬሃል፣ ምሬሃለሁ ነው የሚለው። እኛ ከሆንስ ምን አይነት ንቀት ነው ጫቱን ይዞ እዚያ ወደ ምህረት ድረስ የመጣው ብለን ባገኘነው እንደበድበዋለን። እናንተ እኔ የለበስኩትን ነጭ ካባ ታያላችሁ፣ እግዚአብሔር ደግሞ ነፍሴን ያያል። እኔ እናንተ የለበሳችሁትን ልብስ ያለው፣ እኔ እናንተ የተቀመጣችሁበትን ሁኔታ ያለው፣ እግዚአብሔር ደግሞ የእያንዳንዳችሁን ነፍስ ያያል። በነፍሳችሁ የተሸከማችሁት ክህደት ካለ እሱን ያያል። በነፍሳችሁ የተሸከማችሁት ቂምና በቀል ካለ፣ ተንኮል ካለ፣ ውሸት ካለ፣ ግብዝነት፣ ፈሪሳዊነት ካለ እግዚአብሔር እሱን ያያል። ነፍሳችሁን ውስጥ ያለውን ቆሻሻ ይመለከታል እግዚአብሔር። ሰው እንደሚያይ አይደለም የሚያየው። መልክ አይደለም የሚያየው እግዚአብሔር። ቁመና አይደለም የሚያየው እግዚአብሔር። አለባበስ አይደለም የሚያየው እግዚአብሔር። አቋቋማችንን አይደለም የሚያየው እግዚአብሔር። ነፍሳችንን ያያል። ነፍሳችን ውስጥ ምን አለ? ነፍሳችን ከቆሸሸች በዘረኝነት፣ በብሔርተኝነት፣ በቋንቋ፣ በክፋት፣ በብዙ መጥፎ ነገሮች የነቀዘች ከሆነች እግዚአብሔር ነፍሳችንን ይጸየፋታል። የማትመለስ ከሆነ ሰው ሆኖ መገኘት ይፈልጋል። ዘመኑ ይሄን ይጠይቃል። በተቃራኒው ዘመኑ ከእንስሳት ያነስንበት ነው። ለምሳሌ እንስሳት ሕጋቸውን አልቀየሩ፣ አራዊት ሕጋቸውን አልቀየሩ። ለምሳሌ አንበሳ ድሮም ስጋ ነው የሚበላው፣ አሁንም ስጋ ነው የሚበላው። ጅብ ድሮ ስጋ ነው የሚበላው፣ አሁንም ስጋ ነው የሚበላው። ሳር አይግጥም። ጅብ ስጋ ቢያጣ በረሃብ ይሞታል። አንበሳ ስጋ ቢያጣ በረሃብ ይሞታል። ሳር አይግጥም። ሰውስ ሰውን ይበላን ራሱ። ሰው ከአራዊት በታቸው ነው። ሰው የሰውን ደም ይጠጣል። ሰው የሰውን እንጀራ ይበላል። ሰው ይቀማል፣ ድሃ ይገፋል፣ ድንበር ያፈርሳል። ሕግ ማክበር ትቷል ሰው። ስለዚህ ሰው መሆን ይፈልጋል የመጀመሪያው። ከዛ ቀጥሎስ ምን መሆን ይፈልጋል? መልአክ መሆን ይፈልጋል። የቅዳሴው ዓላማ፣ የማህሌቱ ዓላማ፣ የሰዓታቱ ዓላማ የ24 ሰዓት አገልግሎት፣ የ24 ሰዓት የማይቋረጥ አገልግሎት ዓላማ ሰዎችን መልአክ ማድረግ፣ ወደ መላእክት ደረጃ ማድረስ ነው። ለምን? የሚጠብቀን ቁጥር አለ። መላእክት አሁን 99 ነገድ ናቸው። 100 የሚሞላው እኔና እናንተ ስንሄድ ብቻ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እማ አምላክ እግዝእትነ ወመድኃኒትነ። መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን፣ አምባችን፣ መጠጊያችን፣ ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር መምህራችን መምህር ዮሐንስ የዚህ ታላቅ ጥንታዊ ደብር ሰባኪ ወንጌል፣ ክቡራን አባቶች መነኮሳትና ቀሳውስት፣ ክቡራን ሊቃውንተ ቤተክርስቲያን ያሬዳውያን፣ ክቡራን ዘማሪያን፣ ክቡር ወንድማችን ዘማሪ ዲያቆን ኃይለ መስቀል፣ የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? አምላካችን እግዚአብሔር በዚህ ዕለት እና በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘለዓለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ስሙ ለዘለዓለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። የምንማማርበት የትምህርት ርዕስ ወደ ሰማይ ወፎች ተመልከቱ በሚል ርዕስ ይሆናል። የማቴዎስ ወንጌል ምዕራፍ 6 ቁጥር 26 ላይ የሚገኝ ኃይለ ቃል ነው።
ይህን ወንጌል እንግዲህ በዚህ በዘመነ ጽጌ በተደጋጋሚ የምንሰማው ወንጌል ነው። እኔ ብዙ ነገር አላበዛም። የሰማይ ወፎች ምንድን ናቸው? ወደ ሰማይ ወፎች ተመልከቱ ብሎ ጌታ ያስተማረበት ምክንያት ምንድን ነው የሚለውን ሀሳብ እሱን እንደው ለማሳየት ያህል ነው። ይሄ ሀሳብ በቀላሉ ስንመለከተው ወደ ሰማይ ወፎች ተመልከቱ ሲል ያው የሚታወቅ ነገር አለ። ሁልጊዜ የሚነገር የሰማይ ወፎች አይዘሩም አያጭዱም። የሰማይ ወፎችን ተመልከቱ ማለትም እንደነሱ አትስሩ ማለት ነው፣ ወይም ስለ መስራት አታስቡ ማለት ነው ብለው ቀለል አድርገው የሚተረጉሙት ሰዎች ይኖራሉ። ግን እጅግ በጣም ሰፊ የሆነ ሀሳብን የያዘ የመጽሐፍ ቅዱስ ክፍል ነው። በመሰረቱ የጌታ ቃል በተለይ ደግሞ እነዚህን ተመልከቱ፣ ይህን አድርጉ፣ ምሳሌ አድርጉ፣ አስተውሉ ብሎ ሲናገር ለምንድን ነው እነሱን እንድናያቸው የፈለገው የሚለውን በጣም በጥልቀት መመልከት ይፈልጋል። ምክንያቱም ይህን ትምህርት ያስተማረው ራሱ ወፎችንም የፈጠረ እኛንም የፈጠረ የፍጥረታት ሁሉ ጌታ፣ ፍጥረታት ሁሉ ንጉሥ፣ የጌቶች ጌታ፣ የአማልክት ሁሉ አምላክ የሆነው ጌታ ነውና ስለዚህ የሰማይ ወፎችን ተመልከቱ ወይም ወደ ሰማይ ወፎች ተመልከቱ ሲል ምን ማለት ነው የሚለውን በጣም ጥቂት አጭር ነገሮችን እንመለከታለን። እግዚአብሔር ከሁላችን ጋር ይሁን። የማቴዎስ ወንጌል ምዕራፍ 6 በዋናነት 3 ነገሮችን የያዘ ነው። እንደምታውቁት የማቴዎስ ወንጌል ምዕራፍ 5፣ ምዕራፍ 6፣ ምዕራፍ 7 እነዚህ 3 ምዕራፎች የተራራው ስብከት ተብለው ይጠራሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በተራራ ላይ ሆኖ 5000 ሕዝብ ወይም ደግሞ የ5 ገበያ ያህል ሕዝብ ያስተማረው ትምህርት ነው እና በጣም ረጅም እና ሰፊ የሚባለው የጌታ ትምህርት ይሄ ትምህርት ነው። ይሄ ትምህርት ነው እጅግ በጣም ትልቅና ሰፊ የሚባለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ትምህርት በአጠቃላይ በነገራችን ላይ ከ2 ሰዓት አይበልጥም ይላሉ አጥኚዎቹ። ይሄ ወንጌል ላይ ያለው ለምሳሌ የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል ላይ ያለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ንግግር በደንብ ስሙኝ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ንግግር የብቻው ተለይቶ ተለቅሞ ሲለካ ከ2 ሰዓት በላይ አይሆን የተጻፈው። ያስተማረው 2 ሰዓት ብቻ ነው ማለት አይደለም። ያስተማረው 3 ዓመት ከ3 ወር ነው። 3 ዓመት ከ3 ወር ያስተማረው የምንለው ምን ማለታችን ነው? ከ30 ዓመት በኋላ ያለውን ቆጥረን። ከዛስ ጌታችን ለምሳሌ ለማስተማር በ12 ዓመቱ ወጥቷል። ከ12 ዓመቱ ጀምሮ አስተምሯል። በዚህ መሃል ግብፅ የመጣበት ወደ ኢትዮጵያ የመጣበት በጣም ብዙ ማናውቃቸው ያልደረስንባቸው በጣም ብዙ ታሪኮች አሉ። በጣም ብዙ ያልተጻፉ ያልተሰነዱ ምንጭ የሌለን ፍንጭ የሌለን ታሪኮች አሉ እና በእነዚህ ጊዜ ውስጥ ሁሉ ጌታ አስተምሯል። ለምሳሌ በማቴዎስ ወንጌል ላይ የተቀመጠው ጌታ መወለዱ ተጽፏል፣ መሰደዱ ተጽፏል፣ ከዛ መመለሱ ተጽፏል። በማቴዎስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ብትመለከቱ ወበውእቱ መዋዕል ነው የሚለው። በዚያ ወራት ቅዱስ ዮሐንስ መጥምቅ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ እያስተማረ መጣ ይላል። 25ቱን ዓመት ቅዱስ ማቴዎስ ሽፍን አድርጎት ነው ያለፈው። 25 ዓመት በስደት የቆየው እንደሚታወቀው ጌታ በእመቤታችን እቅፍ ሆኖ 3 ዓመት ከመንፈቅ ብዙ ተአምራትን እያደረገ በስደት ቆይቷል። ይሄ ብቻም አይደለም። አንዳንድ የታሪክ መጽሐፍት ደግሞ እንደሚጠቁሙት ጌታችን መድኃኒታችን ኢየሱስ ክርስቶስ ከ12 ዓመቱ በኋላም ጭምር ወደ ኢትዮጵያ እንደመጣም አባቶቻችን ይናገራሉ። በጣም ብዙ ታሪኮች አሉ። በተለይ ደግሞ ከ20 ዓመቱ ጀምሮ እስከ 22 ዓመት ድረስ ባለው ጊዜ ውስጥ ጌታ ወደ ኢትዮጵያ መጥቶ ኢትዮጵያን ባርኮ እንደሄደ ክብር ለስሙ ይሁንና ኢትዮጵያን ባርኮ እንደሄዱ የሚናገሩ አባቶች አሉ። ብዙ መጽሐፍትን ማገላበጥ ይፈልጋል። ብዙ መጽሐፍትን ማየት ይፈልጋል። ብዙ መረዳት ይፈልጋል። ብዙ ማወቅ ይፈልጋል። ግን አንድ ብቻ እንድጠይቁ አንድ ጥያቄ ለወጣቶቹ እሱን አስቀምጬ ልለፍ። ጌታ ምን ይሰራ ነበር? ለምሳሌ ልክ በ12 ዓመቱ በሉቃስ ወንጌል ምዕራፍ 2 ላይ ከቁጥር 48 ጀምሮ እንደተጻፈው ለ3 ቀን ጠፍቶ ሲፈለግ ቆይቶ እመቤታችን በቤተ መቅደስ መካከል አገኘችው ከዮሴፍ ጋር እየፈለገችው እና ልጄ ለምን እንዲህ አደረክብን? አባትህና እኔ ስንፈልግህ ነበር ብላ ዮሴፍን ያው በስጋ ስላሳደገው አባት ብላ ጠርታ ጠየቀችው እና ጌታ የመለሰላት ምንድነው? ለምን ትተሐሰሱኒ? ለምንድን ነው የምትፈልጉኝ? ኢያእመርክሙ ከመ ይደልወኒ አሐሉ ውስተ ዘአቡየ ቤት።
በአባቴ ቤት ኖር ዘንድ እንዲገባኝ አታውቁምን ብሎ ነው የመለሰው። በ12 ዓመቱ በስንት ዓመቱ አልኳችሁ? በ12 ዓመቱ በቤቱ እንዲኖር በአባቱ ቤት እንዲኖር እንደሚገባው ከተናገረ በ13 ዓመቱ የት ኖረ? በ14 ዓመቱ የት ኖረ? በ15 ዓመቱ፣ በ20 ዓመቱ፣ በ28፣ በ29 ዓመቱ የት ኖረ? ከ30 ዓመት በኋላ ያለው ስለተጻፈ ችግር የለም። እነዚህን መመለስ አንችል እና ጌታችን በእነዚህ ጊዜያት ውስጥ ያስተማራቸው ያደረጋቸው ተአምራት፣ ልዩ ልዩ ነገሮች፣ ድንቅ ድንቅ ነገሮች በጣም ብዙ አሉ እና የጌታችን የመድኃኒታችን የኢየሱስ ክርስቶስ የ3 ዓመት ከ3 ወር ትምህርት ከዛ ውስጥ ደግሞ ተነጥሎ ከ2 ሰዓት እስከ 3 ሰዓት እንኳን አይሞላ ኮት ተደርጎ የጌታ የተናገረው ብቻ ኮት ተደርጎ የብቻው ቢቀመጥ ከ2 ሰዓት እስከ 3 ሰዓት አይሆንም። እንደየቋንቋው ይለያያል። በጣም አስደናቂው ምን እንደሆነ ታውቃላችሁ? ይሄ ከ2 ሰዓት እስከ 3 ሰዓት የሚሆነው ንግግሩ ዓለምን ይገዛል። ዓለምን ይገዛል። እሱ ብቻ ሳይሆን ያልደረስንበት ብዙ ነው። ያልደረስንበት እኛም ማናውቀው ያልገባን ያልተረዳን በካባ የሸፈን ነው። በእናንተ ፊት ስንሆን አዋቂ የምንመስልበት ግን ምን ለማለት ፈልጎ ነው ብለን የምንጠይቀው ምስጢር የሆነ በአባቶቻችን ልብ የተቀመጠ በሐዋርያት ልብ የተቀመጠ በእመቤታችን ልብ የተቀመጠ ያልደረስንበት ብዙ ረቂቅ ነገር አለ። ወንጌል ማለት እሱ። ወንጌል ከፍልስፍና በላይ ነው። ወንጌል ከስነ ልቡና እውቀት በላይ ነው። ወንጌል ከስነ አእምሮ እውቀት በላይ ነው። ከሳይካትሪ በላይ ነው። ከሳይኮሎጂ በላይ ነው። ከፊሎሶፊ በላይ ነው። ወንጌል ዓለምን ይገዛል። እና የመጀመሪያው ማወቅ የሚገባን መጽሐፍ ቅዱስን ስናነብና ስለ መጽሐፍ ቅዱስ ስንሰማ ምን አይነት ይዘት ነው ያለው የሚለውን እሱን መረዳት ማወቅ በደንብ ያስፈልጋል። እና ጌታ ምዕራፍ 5ን ምዕራፍ 6ን ምዕራፍ 7ን 5000 ሰው እንዲሰማው አድርጎ ኮስተር ብሎ ሳያቋርጥ ለረጅም ሰዓት ያስተማረው ትምህርት ይሄ ትምህርት ነው የተጻፈልን። የማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ምዕራፍ 7 እነዚህን ትምህርቶች 5000 ሰው ሰምቶታል። እነዚህ 5000 ሰዎች የእያንዳንዳችንን ውክልና የያዙ ሰዎች ናቸው። ነበርንኛ በእነዚህ በእና 5000 ሰዎች ተወክለን ነበርንኛ። በእያንዳንዱ ሰው ጠባይ ተወክለን ነበርንኛ። ይህን ትምህርት አብረን ከነዛ ሰዎች ጋር ሰምተነዋል። ተወክለን ሰምተነዋል። ወክለውን የሰሙ ሰዎች አሉ። የጌታን ትምህርት ልክ በሲና ተራራ ሙሴ እስራኤልን ወክሎ ጽላቱን እንደተቀበለ ታቦቱን እንደተቀበለ ጌታ ወደዚህ ምድር ሲመጣ እኛን ወክለው ለተቀመጡ ሰዎች ይህን ትምህርት አስተማራቸው። የማቴዎስ ወንጌል ምዕራፍ 5 የሕግ ክፍል ተብሎ ይታወቃል። የማቴዎስ ወንጌል ምዕራፍ 6 የምግባር ክፍል ተብሎ ይታወቃል። የማቴዎስ ወንጌል ምዕራፍ 7 የነገር ሃይማኖት ክፍል ተብሎ ይጠናል። የማቴዎስ ወንጌል ምዕራፍ 5 የሕግ ክፍል ተብሎ የሚጠናበት ምክንያት ስለ ሕግጋት ስለሚናገር ነው። ሰማዕክሙ ዘተብህለ ለቀደምትክሙ፣ ከእናንተ አስቀድሞ ለነበሩ ሰዎች እንዲህ እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ እያለ ሕግ ሰርቷል። ብፁዓን ብፁዓን እያለ ሕግ ሰርቷል። ሰማያዊ አባታችሁ ሁሉን በመውደድ ፍጹም እንደሆነ እናንተም ሌላውን በመውደድ ፍጹማን ሁኑ ብሎ ይህንን ሕግ ሰርቷል። በዚህ ምክንያት ምዕራፍ 5 የሕግ ክፍል ይባላል። ምዕራፍ 6 የምግባር ክፍል ይባላል። እመጣበታለሁ። ምዕራፍ 7 የነገር ሃይማኖት ክፍል ይባላል። የማቴዎስ ወንጌል ምዕራፍ 7 ቁጥር 24 ጀምሮ ያለውን ስትመለከቱ ኩሉኬ ዘይሰም ዘንተ ቃሌ ወይገብሮ ይመስል ብእሴ ጠቢበ ዘሐነጸ ቤቶ ዲበ ኮክ፣ ይህንን ቃሌን ሰምቶ የሚያደርገው ቤቱን በአለት ላይ የሰራ ልባም ሰውን ይመስላል ብሎ አለት ሃይማኖት እንደሆነ ጌታ ያስተምራል። በዚህ ምክንያት ምዕራፍ 7 የነገር ሃይማኖት ክፍል ይባላል። ምዕራፍ 6 3 ክፍሎች አሉ። አንደኛ ስለ ምጽዋት ይናገራል። ሁለተኛ ስለ ጸሎት ይናገራል። ሶስተኛ ስለ ጾም ይናገራል። የማቴዎስ ወንጌል ምዕራፍ 6 እነዚህን ሶስቱን ብቻ የያዘ የመጽሐፍ ቅዱስ ክፍል። በጣም መሰረታዊያን የሚባሉት የክርስቲያን ስነ ምግባር ተብለው የሚጠሩት እነዚህ ሶስቱ ናቸው። ምጽዋት፣ ጾምና ጸሎት፣ እነዚህ ሶስቱ ናቸው። ከነዚህ ከሶስቱ አንዱ የሚጎለው ሰው ክርስቲያን ተብሎ አይጠራም። ከነዚህ ከሶስቱ ምጽዋት፣ ጸሎት፣ ጾም
እነዚህ ሶስቱ እያንዳንዳቸው ትርጉሞች እኔና እናንተ ከምናስባቸው በላይ ሰፊ ናቸው። በጣም ብዙዎቻችን ጾም ሲባል ወደ አእምሯችን የሚመጣው ከምግብ መከልከል፣ ምጽዋት ሲባል ብር መስጠት ነው ትዝ የሚለን። ጸሎት ሲባል ትልቅ መዝገበ ጸሎት ይዞ በእግዚአብሔር ፊት መቆም እሱ ነው ቶሎ ትዝ የሚለን። ሰፊ ነው ከምታስቡት በላይ። ጾም ማለት ከምግብ መከልከል ብቻ አይደለም። ጾም ሰውነትን ማብቃት ነው። ጾም ሰውነትን መገሰጽ ነው። ጾም ሰውነትን ማዘዝ ነው። ጾም ስጋን ለነፍስ ማስገዛት ነው። ጾም ከእግዚአብሔር ጋር መጣመር መጣበቅ ነው። ጾም እንደ መልአክ መሆን የመላእክትን ሕይወት መለማመድ ነው። ሀዩ ከመመላእክት። ስለዚህ ሰፊ ነው። ጸሎት የሚባለው በእግዚአብሔር ፊት መቆም ብቻ አይደለም። በያላችሁበት እግዚአብሔርን ማሰብ፣ የእግዚአብሔርን ስም መጥራት አለመተው፣ የእግዚአብሔርን ስም መጥራት ማዘውተር ማለት ነው። ጸሎት የሚባለው እሱም። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። አይገደብም። በእግዚአብሔር ፊት መቆም ብቻ አይደለም ጸሎት የሚባለው። ቤተክርስቲያን መምጣት ብቻ አይደለም ጸሎት የሚባለው። አትምጡ አይደለም ሐሳቡ። መዝገበ ጸሎት ይዞ በእግዚአብሔር ፊት መቆሙ ብቻ አይደለም ጸሎት የሚባለው። አትጸልዩ አይደለም ሐሳቡ። ግን ጸሎት ማለት ሳያቋርጡ ከእግዚአብሔር ጋር ማውራት ማለት ነው። ማውራት ማለት ዝምታ ጸሎት ነው። ለምሳሌ አሁን እናንተ እየጸለያችሁ የእግዚአብሔርን ቃል እየሰማችሁ ነው። ስለዚህ እየጸለያችሁ ነው። እግዚአብሔር የሚናገረውን እየሰማችሁ ነው። ስለዚህ እየጸለያችሁ ነው። በቃ በጣም ሰፊ ሐሳብ ያለው ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር የሚባለው ለዚህ ነው። የአእምሯችን ትኩረት፣ የልባችን ተመስጦ፣ የሰውነታችን መታዘዝ ከሰማይ ጋር የሚሆንበት ስርዓት ሁሉ ጸሎት ይባላል። ከዛ ምጽዋት ሲባል በጣም ብዙዎቻችን ቶሎ የምናስበው ይቺ የገንዘብ ልገሳዋን የሳንቲሟን እሷን ነው ቶሎ የምናስበው። ምጽዋት ልብስ መስጠት፣ ምግብ መስጠት። ምጽዋት ከምናስበው በላይ ረቂቅ ነው። በነገራችን ላይ ምጽዋት በሁለት ነው የሚከፈለው፣ ስጋዊ ምጽዋትና መንፈሳዊ ምጽዋት ይባላል። ስጋዊ ምጽዋት የሚባለው የሚታይ፣ የሚሰፈር፣ የሚለካ፣ የሚቆጠር፣ የሚነገር፣ የሚተረክ፣ የሚቀረጽ ይሄ ስጋዊ ምጽዋት ይባላል። ለምሳሌ አሁን ከዚህ ወጣችሁ እናንተ ለሆኑ ድሆች፣ ለሆኑ የኔቢጤዎች ገንዘብ እየሰጣችሁ ቪዲዮ ልትቀርጹ ትችላላችሁ። ወይም እየሰጣችሁ ሰዎች ሊያዩ ይችላሉ። ወይም ደግሞ እናንተ ቤታችሁ ስትገቡ ዛሬ እኮ 100 ብር ዘርዝሬ 10 ብር ለ10 ሰዎች ሰጠው ብላችሁ ልትናገሩ ትችላላችሁ። ይሄ ስጋዊ ምጽዋት ይባላል። ከዚህኛው ምጽዋት የሚቀድመው ግን ምን አይነት ምጽዋት እንደሆነ ታውቃላችሁ? አስቀድሞ ስለነዚህ ሰዎች መራራት፣ አስቀድሞ ስለነዚህ ሰዎች ማዘን፣ ስለወደቁት ሰዎች ማዘን፣ ስለሞቱት ሰዎች ማዘን፣ ስለሚገፉት ሰዎች ማዘን፣ ስለሚገደሉት ሰዎች ማዘን። ለልጇ የምትሰጠው ዳቦ አጥታ መግቢያ መውጫው ስለሚጠፋባት እናት ማዘን። ከጓደኞቹ ጋር እኩል ለመሆን ምናልባትም ዩኒፎርም ቢለብስ እንኳን ምሳው እንዳይታይበት የሚሳቀቅ አንዳንዶቹ ምሳ ሳይዙም የሚሄዱ ጭምር ስለነሱ ማዘን። እንጀራ ሽጠው እንጨት ሽጠው ከዛውም ደግሞ ከጤና ጋር ታክለው ከበሽታ ጋር ታግለው መከራቸውን የሚያዩ እናቶች አባቶች አሉ፣ ወንድሞች እህቶች አሉ። ስለነሱ ማዘን። ስለሚበርዳቸው ሰዎች፣ ውጭ ስለሚያድሩት ሰዎች፣ ላስቲክ ወጥረው ስለሚኖሩት ሰዎች ስለነሱ ማዘን ይቀድማል፣ መራራት ይቀድማል። ክርስቲያን ማለት ርህሩህ ማለት ነው። ክርስቲያን ርህሩህ ነው። ጠባዩ እንደዛ ነው። ኦርቶዶክሳዊነት ማለት መንፈሳዊነት ማለት የእግዚአብሔር ልጅ መሆን ማለት በዚህ የርህራሄ መንፈስ ውስጥ መኖር ማለት ነው። ኢትዮጵያ ውስጥ የታጣው ዓለም ውስጥ የጠፋው ይሄ ነው። የወደቀ ሰው አናነሳም፣ የተቸገረ ሰው አንረዳም። አንዳንድ ነገሮችን ለመጸድቅ ነው የምናረጋቸው፣ ለትምክህት ነው የምናረጋቸው፣ ለግብዝነት፣ ለፈሪሳዊነት፣ ለማስቆጠር። በጣም ብዙ ሰው እኮ የፋሲካ ሰሞን በግ ይዞ ዶሮ ይዞ የተቸገሩ ሰዎች ናቸው የሚባሉ ሰዎች ጋር ይሄዳል እኮ። መልካም ነው። ግን እነዚህን ሰዎች እያስለቀሰ ነው በግ የሚሰጠው፣ እየቀረጸ ካሜራ ደቅኖ እየቀረጸ እስኪ ምን ተሰማ ስለዚህ በግ እያለ ሰውየው ከመብላቱ በፊት እንዲያለቅስ እንባውን እንዲያፈስ ተደርጎ ገና ስለሚበላው ዶሮ እሱ በረሃብ እየተጠበሰ ነው። እኔ ቃላት የለኝም ብሎ እየተልመጠመጠ እየተለማመጠ ገና ላልበላው ዶሮ ላልበላው በግ ገና እያመሰገነ ብዙ ምስጋናና ውዳሴ እያዘነበ ያ እየተቀረጸ ሰዎች ከሚታሰበው በላይ ይነግዱበታል። ያንን
እና አንዳንድ ነገሮቻችን ለውዳሴ ከንቱ ፍጆታ የሚውሉ ናቸው፣ ለሚዲያ ኮንሰምፕሽን የሚውሉ ናቸው። እና ምጽዋት የሚባለው ከዚህ ያለፈ ነው። እንዲያውም ጌታ በዚሁ በማቴዎስ ወንጌል ምዕራፍ 5 ቁጥር 7 ላይ ብፁዓን መሐረያን የሚል አንድ ትምህርት አስተምሯል። ብፁዓን መሐረያን ማለት የሚራሩ ብፁዓን ናቸው ማለት ነው። የሚምሩ፣ የሚራሩ፣ የሚያዝኑ ብፁዓን ናቸው ማለት ነው። እና ይህንን የእኛ ሊቃውንት በሶስት ይከፍሉታል። አንደኛው ምህረት ስጋዊ፣ ሁለተኛው ምህረት መንፈሳዊ፣ ሶስተኛው ምህረት ነፍሳዊ። ስጋዊ ምህረት፣ መንፈሳዊ ምህረት፣ ነፍሳዊ ምህረት። ምህረት ማለት ልግስና፣ ስጦታ፣ ርኅራሄ፣ ሐዘኔታ ማለት ነው። እና ስጋዊ ልግስና፣ መንፈሳዊ ልግስና፣ ነፍሳዊ ልግስና። ስጋዊ ልግስና ማለት ይላሉ ቀዶ ማልበስ፣ ቆርሶ ማጉረስ ማለት ነው። መንፈሳዊ ልግስና ማለት ቢበድሉ ማሩይታ፣ ቢበደሉ ይቅርታ ማለት ነው ይላል። ነፍሳዊ ልግስና ማለት መጥወተ ርእስ ወይም ራስን አሳልፎ መስጠት ነው። ምህረት የሚባለው ይሄ ነው ይላል። በግዕዝ ትርጓሜ ወንጌል፣ በግዕዝ የሚባል ትርጓሜ ወንጌል አለ። እዚያ ላይ ደግሞ ሊቃውንቱ ምን ብለው አስቀምጠውታል? መሐረያን ሰሰይቤ ይላል። መሐረያን ብሎ የሚጠራቸው እለ ይትራሃርሁ ይላል። ላይለ እኩያን ወላይለ ፈላሰያን ወላይለ ምስኪናን ወላይለ አባሰያን ይላል። መሐረያን ተብለው የሚጠሩት አንደኛ ለክፉዎች የሚያዝኑ፣ ሁለተኛ ለተሰደዱ የሚያዝኑ፣ ሶስተኛ ለምስኪኖች የሚያዝኑ፣ አራተኛ ለበደለኞች የሚያዝኑ። ርኅሩኆች የሚባሉት እነዚህ ናቸው። አሁን እኛ ለበደለኞች እናዝናለን፣ ለክፉዎች እናዝናለን። ለበደሏችሁ ሰዎች ታዝኑላቸዋላችሁ። ሃይማኖት ለቀየሩ ሰዎች ታዝኑላቸዋላችሁ። ይሄ ከመሳደብ ባለፈ ሰዎቹን ከመተቸት ባለፈ በቡና ቤት ለሚተዳደሩ ሰዎች ታዝኑላቸዋላችሁ። ጫት ለሚቅመው ሰው ታዝኑለታላችሁ። ሲጋራ ለሚያጨሰው ሰው ታዝኑለታላችሁ። ከመሳደብ ባለፈ አንድ አሁን ጫት የሚቅም ሰው እዚህ ጫቱን እንደያዘ ጉንጩን ወጥሮት ጫቱን ደግሞ ታቅፋውን እዚህ መድረክ ቢመጣ ምን ትሉታላችሁ? እኛና እግዚአብሔር የምናይበት መንገድ የተለያየ የሚሆነው የሰው ሐሳብና የእግዚአብሔር ሐሳብ የተለያየ። እግዚአብሔር ይምረዋል። ጫትህን ትፋ ነው የሚለው እግዚአብሔር። ጫቱን ትፋው፣ ከዚህ በኋላ ግን ከዚህ አትውጣ፣ ወደ ምህረት መጥተሃል፣ ይቅር ብዬሃለሁ፣ ምሬሃለሁ ነው የሚለው። እኛ ከሆንስ ምን አይነት ንቀት ነው ጫቱን ይዞ እዚያ ወደ ምህረት ድረስ የመጣው ብለን ባገኘነው እንደበድበዋለን፣ ባገኘነው እንመታዋለን። ብዙ የምንጸየፋቸው ሰዎች አሉ። የምንገበዝባቸው፣ የምንመጻደቅባቸው ሰዎች አሉ። እግዚአብሔር እኛ እንደምናያይም፣ እግዚአብሔር እኛ ምህረት እንደማናደርግ ምህረት የማያደርግ አምላክ አይደለም፣ የሚበቀል አምላክ አይደለም። ርኅሩህ ስለሆነ እንዲያውም ይቀጥሉና ሊቃውንቱ እንዲህ ይላሉ፣ እስመ ምህረት ወሳይል ኢቲ ዘትትረከብ ውስተ ነፍስ ይላሉ። ምህረት የሚባለው ርኅራኄ የሚባለው ምን ውስጥ እንደሚገኝ ታውቃላችሁ? ነፍስ ውስጥ የሚገኝ ይሄ አይምሮ ውስጥ ነው። ምህረት ይቅርታ ስታደርጉ በነገራችን ላይ ኢነርጂ ይከፈላል፣ ኃይል ይከፈላል፣ ጉልበት ይከፈላል። ለምሳሌ በጣም ተበድላችሁ አንድ ሰው በድሏችሁ ይቅርታ ሲጠይቃችሁ በቃ ይቅር ብያለሁ ብላችሁ ከልባችሁ ይቅር ስትሉት ልታለቅሱ ሁሉ ትችላላችሁ። ለምን እንደሆነ ታውቃላችሁ? በጣም አቅም፣ ጉልበት፣ ኃይል ከእናንተ ይከፈላል። ለምን? መተው ነው። ያንን ቂም መተው ነው። ያንን በቀል መተው ነው። ያንን በደል መተው ነው። ስለዚህ ማዘን፣ መራራት፣ ይቅርታ ማድረግ ያ ነው የሚከፈል ኃይል አለ። ከነፍስ ነው እሱ የሚከፈለው። ከነፍስ ነው የሚከፈለው። ክርስቲያን የሚለካው በዚህ ነው። እግዚአብሔር ነፍሳችንን ያያል። እናንተ እኔ የለበስኩትን ነጭ ካባ ታያላችሁ፣ እግዚአብሔር ደግሞ ነፍሴን ያያል። እኔ እናንተ የለበሳችሁትን ልብስ ያለው፣ እኔ እናንተ የተቀመጣችሁበትን ሁኔታ ያለው፣ እግዚአብሔር ደግሞ የእያንዳንዳችሁን ነፍስ ያያል። በነፍሳችሁ የተሸከማችሁት ክህደት ካለ እሱን ያያል። በነፍሳችሁ የተሸከማችሁት ቂምና በቀል ካለ፣ ተንኮል ካለ፣
ውሸት ካለ፣ ግብዝነት፣ ፈሪሳዊነት ካለ እግዚአብሔር እሱን ያያል። ነፍሳችን ውስጥ ያለውን ቆሻሻ ይመለከታል እግዚአብሔር ሰው እንደሚያይ አይደለም የሚያየው። መልክ አይደለም የሚያየው እግዚአብሔር፣ ቁመና አይደለም የሚያየው እግዚአብሔር፣ አለባበስ አይደለም የሚያየው እግዚአብሔር፣ አቋቋማችንን አይደለም የሚያየው እግዚአብሔር፣ ነፍሳችንን ያያል። ነፍሳችን ውስጥ ምን አለ? ነፍሳችን ከቆሸሸች በዘረኝነት፣ በብሔርተኝነት፣ በቋንቋ፣ በክፋት፣ በብዙ መጥፎ ነገሮች የነቀዘች ከሆነች እግዚአብሔር ነፍሳችንን ይጸየፋታል። ማትመለስ ከሆነ ማትመለስ ንስሐ ማትገባ ነፍስ ከሆነች እግዚአብሔር እውነት ከዚህ ሁላችንንም ይጠብቀን። ስለዚህ እግዚአብሔር የሚያየው እንደሱ ነው። ነፍሳችን ውስጥ ምን አለ? እስመ ምህረትሰ ወሳይል ቀዳሜ ትሩፋት ይእቲ ወይእቲ አካላተ ፈጣሪ ይላል። ቀጥሎ ምህረትና ይቅርታ የምትባለው ይላል የፈጣሪ አካል ናት ይላል። የእግዚአብሔር አካል ምንድን ነው ተብላችሁ ብትጠየቁ ምህረት ነው ትላላችሁ። እስኪ በሉ ምህረት በሉ። የእግዚአብሔር አካል ሙሉ ምህረት ተብሎ ነው የሚጠራው። ለምን እንደሆነ ታውቃላችሁ? ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ሰዓት እንደምታውቁት ጎኑን ሲወጋ ደምና ውሃ ፈሷል። ያው ከዛ በፊትም 6666 ጊዜ ሲገረፍ ደም ፈሶታል ያለ ማቋረጥ። ስጋው ተቆርሷል፣ ደሙ ፈሷል። እና ያ ደም ግን ለምን እንደፈሰሰ ታውቃላችሁ? ለበቀል አልፈሰሰም፣ ለይቅርታ ነው የፈሰሰው። የጌታ ደም ማንንም አጥፍቶ አያውቅም። ማንም ሰው የሚጠፋው ባለማመኑ እንጂ በጌታ ደም ማንም ሰው አይጠፋም። ማንም ለምሳሌ የአቤል ደም ከሳሽ ነው፣ ቃየልን ከሶታል። የጌታ ደም ግን ማንንም አልከሰሰም። አይሁድን አልከሰሰም፣ ይሁዳንም አልከሰሰም፣ የሰቀሉትን ሰዎች አልከሰሰም፣ የገረፉትን ሰዎች አልከሰሰም። ግን አይሁድ እነሱ ራሳቸው እንዲህ ብለዋል፣ ደሙ ለአሌነ ወላይለ ውሉድነ፣ ደሙ በእኛና በልጆቻችን ላይ ይሁን ብለዋል። ግን የጌታ ደም አይደለም ያጠፋቸው፣ ራሳቸው ነቢያትን አሳደው፣ ራሳቸው ሐዋርያትን ገለው፣ ራሳቸው ባለማመናቸው ምክንያት ጠፍተዋል እንጂ የጌታ ደም ለይቅርታ እንጂ ለምህረት እንጂ ለበቀል አልፈሰሰም። ክብርና ምስጋና ለስም አጠራሩ ይሁን። አመስግኑት እግዚአብሔርን። ለይቅርታ ደሙን የሰጠነው ለይቅርታ እንደሆነ በምን እንደምታውቁ ልንገራችሁ። ደሙ ፈሰሰ። ልክ ጎኑን ሲወጋ ደምና ውሃ ከሰውነቱ ከአካሉ ፈሰሰ። ያ ደም ለምን እንደሆነ ታውቃላችሁ? ምድርን በሙሉ አጠበ፣ እኛን አነጻ። ራሱ እንዲህ ብሎ ገለጠው። የማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ እነሆ ይህ የሐዲስ ኪዳን ደሜ ነው አለና ስለ ብዙዎች ለኃጢአት ሁሉ ይቅርታ፣ ለኃጢአት ሁሉ ምን ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው እና ለይቅርታ ነው የፈሰሰው። አካሉ ጠቅላላ ምህረት ነው፣ ይቅርታ ምጽዋት የሚባለው እሱ ነው። ይሄ ክፍል የማቴዎስ ወንጌል ምዕራፍ 6 ከቁጥር 25 ጀምሮ ያለው ምጽዋትን የተመለከተ ነው። አስቀድሞ ሲጀምር የማቴዎስ ወንጌል ምዕራፍ 6 ከቁጥር 1 ጀምሮ ምጽዋትን ይጀምርና በመካከል ጸሎትን በተመለከተ ጾምን በተመለከተ ካስተማረ በኋላ ምጽዋትን ያስቀጥለዋል ጌታ። ለምንድን ነው ለምጽዋት በጣም ሰፊ ቦታ የሰጠው? በነገራችን ላይ ከዚሁ ከጸሎት ከጾም ክፍል በዚህ በማቴዎስ ወንጌል ምዕራፍ 6 ይዘት መሰረት የሚበዛው ስለ ምጽዋት የሚናገረው ክፍል ነው። ለምንድን ነው ይሄ ክፍል የበዛው? ከጸሎት ይልቅ ከጾም ይልቅ ይሄ ክፍል የበዛው ለምንድን ነው ቢባል ምጽዋት የምግባራት ሁሉ ራስ ተብሎ ነው የሚጠራው። ርዕሰ ምግባራት ሰናያት ተብሎ ነው የሚጠራው። የበጎ ምግባሮች ሁሉ ራስ የሚባለው ምጽዋት። ከማህሌት ምጽዋት ይበልጣል። ከማህሌት ምጽዋት ይበልጣል። ከሰዓታት ምጽዋት ይበልጣል። ምላችሁ ርህራሄውን ነው ምላችሁ። አሁን የገንዘብ ያልሰጠ ሰው ሰዓታት መቆም የለበትም አይደለም። ማህሌት የቆመ ሰው ዋጋ ያገኝም አይደለም። ግን ማህሌትን ከመቆም ጋር ሰዓታትን ከመቆም ጋር ርህራሄ ያስፈልጋል። ምጽዋት የሚባለው ገንዘብ ማለት ብቻ አይደለም። አእምሮ ይለገሳል። ራሱ ክርስትና ይመጸወታል። ኦርቶዶክሳዊነት ራሱ ይሰጣል። ራሱ ኦርቶዶክሳዊነት ሰጣችሁ ታውቃላችሁ? ኦርቶዶክሳዊነትን ክርስትናችሁን ለሌሎች ሰጣችሁ ታውቃላችሁ? ይሰጣል። ክርስትና አንገት ብቻ አይደለም የሚሰጠው። አንገት ብቻ አይደለም የሚሰጠው፣ ብር ብቻ አይደለም የሚሰጠው፣ ልብስ ብቻ አይደለም የሚሰጠው። ራሱ ኦርቶዶክሳዊነት ይሰጣል። ለምሳሌ የምትመጸውቷቸውን የኔ ቢጤዎች ስለ ሃይማኖታቸው እንዲያውቁ ለማድረግ ሞክራችሁ ታውቃላችሁ? የምትረዷቸው ሰዎች ካሉ በቋሚነት እንዲቆርቡ አድርጋችሁ ታውቃላችሁ?
ስጋው ደግሞ እንዲቀበሉ። አንድ ቀን እኔ ልብስ ላሰፋልህ የምትቆርብበትን ልብስ እኔ እችልሃለሁ። በዛ ቀን የምታርፍበትን ቦታ አመቻችልሃለሁ። በዛ ቀን በምትቆርብበት ቀን የምትበላውን ምግብ የምትጠጣውን ውሃ አመቻችልሃለሁ። በዛ ቀን ምናልባት ለምና የምታገኘውን ገንዘብ እኔ ያኔ እችልሃለሁ በአማካይ። በዚህ ቀን ቁረብ ብላችሁ ታውቃላችሁ? ጎዳና የሚተዳደሩ ሰዎች ቤተክርስቲያን መጥተው እንዲቆርቡ ለማድረግ በፍልሰታ የነሱ ጓደኞች ነጭ ለብሰው መጥተው ሲቆርቡ እነሱስ መጥተው አስቀድሰው የማይቆርቡበት ምክንያት አለ። እነሱ እንዲቆርቡ አስባችሁ ታውቃላችሁ? ይሰጣል እኮ ኦርቶዶክሳዊነት። ክርስትና እኮ ይለገሳል እኮ። ስጋው ደግሞ ይመጸወታል፣ ንስሐ ይመጸወታል፣ ጾም ይመጸወታል፣ ጸሎት ይመጸወታል፣ ለሌሎች ይሰጣል። በጣም ሰፊ ሐሳብ ያለው ነው ምጽዋት። ይሄ ደግሞ የሚጀምረው ስለ ማህበረሰቡ ግድ ያለው ከመሆን ነው። የተከበራችሁ ክርስቲያኖች፣ ሁልጊዜ ላለው ነው በማስተምርበት መድረክ ሁሉ ኦርቶዶክሳዊ ማለት በዚህ ዘመን ኦርቶዶክሳዊ ማለት ዓለምን የተሸከመ ማለት ነው። የዓለም ሁሉ ሸክም እኛ ላይ ወድቋል። ወደዳችሁም ጠላችሁ የዓለም ሸክም እኛ ላይ ወድቋል። ዓለምን የማዳን ኃላፊነት እኛ ላይ ወድቋል። ዓለምን የመጠበቅ ኃላፊነት እኛ ላይ ወድቋል። ሀገርን የመጠበቅ ኃላፊነት ብቻ እንዳይመስላችሁ፣ ኢትዮጵያን የመጠበቅ ኃላፊነት ብቻ እንዳይመስላችሁ፣ ዓለምን የመጠበቅ ኃላፊነት። ምክንያቱም ዓለም መንገድ ከሳተ ቆይቷል። ወንድ ከወንድ ማጋባት ከጀመረ ቆይቷል። ሴት ከሴት ማጋባት ከጀመረ ቆይቷል። ኖርማል ሆነ። ከዛ አልፈው ሰዎች ወንድ ከወንድ መጋባት፣ ሴት ከሴት መጋባት አይደለም። ሰዎች አሁን ከአራዊት ጋር እየተጋቡ ነው። አዞ እያገቡ ነው። ድል ባለ ሰርግ ቤሎ ለብሰው ሴቶቹ ከዘንዶ ጋር እየተጋቡ ነው። ከውሾቻቸው ጋር እየተጋቡ ነው። አንዳንድ ሀገሮች እናት ልጇን እንድታገባ እየተፈቀደ ነው። አንዳንድ ሀገራት ወንድምና እህት እንዲጋቡ እየተፈቀደ ነው። አንዳንድ ሀገራት ሰዎች ከፈለጉት እንዲወልዱ እየተፈቀደ ነው። አንዳንድ ሀገራት ደግሞ የወንድ የዘር ፍሬ ባንክ እየተቀመጠ ሴቶች ብዙ ብር ከፍለው ሂደው የማን እንደሆነ አይታወቅም የዘር ፍሬው ሂደው የዘር ፍሬ በላቦራቶሪ መልክ በሕክምና ሰውነታቸው ውስጥ እንዲቀመጥ ተደርጎ እየጸነሱ ይወልዳሉ። ልጁ የማን እንደሆነ አይታወቅም። ያለ አባት ያድጋል። ልጁ የሴት ብቻ አድናቂ ይሆናል። በዚህ ዓለም ላይ እናት የምትባል እንጂ ያለችው አባት የሚባል የለም እያለ ወንድና አባት እየካደ እንዲኖር ይደረጋል። ልጁ ወፍ ዘራሽ ይሆናል። ከዚያ ደግሞ አልፎ በብርጭቆ ኢንኩቤት የሚደረጉ የሚፈለፈሉ ሰዎችን ትመለከታላችሁ። ከዛ ደግሞ ከዚህ አልፎ ሮቦቶች እየተሰሩ ሮቦቶች ማለት አንድ ወንድ በሚፈልገው ዲዛይን ሮቦት ሚስት ማሰራት ይችላል። አንዲት ሴት በምትፈልገው ዲዛይን ሮቦት ባል ማሰራት ትችላለች። አሁን ያለንበት ዘመን ይሄን እያሳየ ነው። ዓለም ወዴት እየሄደ ነው? ዓለም ምን እየሆነ ነው? ከሆኑ ዓመታት በኋላ ምን ልንሆን እንችላለን? ይሄን ማሰብ ይፈልጋል። ይሄ ነው የዓለም ኃላፊነት እኛ ላይ ወድቋን እምላችሁ። የሰው ልጅ ዘር እንዲቀንስ ይፈለጋል። ከሆነ ጊዜ በኋላ መልካችን አይቀጥልም። ወንዱ ወንድ ሆኖ አይቀጥልም። ሴቷ ሴት ሆና አትቀጥልም። እናትነት እንዲጠፋ እየተደረገ ነው። አገራችን ውስጥ ያሉት የፌሚኒስቶች ክርክር፣ የፌሚኒዝም ክርክር፣ የፌሚኒዝም አስተሳሰብ፣ የእነዚህ አስተሳሰቦች ዝም ብለው የመጡ እንዳይመስላችሁ። አእምሯችንን ማለማመድና በዋናነት እናትነት የሚባለውን ነገር ማጥፋት ነው። ሴቶች እናት መሆን እንዲያቆሙ፣ እናት መሆን እንዲተው። እናት መሆን ማለት መውለድ ማለት ብቻ አይደለም። እናትነት ከመውለድ ጋር አይገናኝም። እናትነት ለሴት ልጅ ብትወልድም ባትወልድም፣ ልጅ ቢኖራትም ባይኖራትም፣ መሃን ብትሆንም ባትሆንም፣ 7 ልጅ ቢኖራትም ባይኖራትም ለሴት ልጅ እናት እንድትሆን በተፈጥሮ የተሰጣት ጸጋ ነው። ልጅ ባይኖራትም እናት ናት። መሃን ብትሆንም እናት ናት። ለምን? ያቺ መሃን የሆነችዋ መውለድ የማትችለዋ ሴት እዚህ አንድ ሕፃን ልጅ ድፍት ቢል አብራ በልቧ ድፍት ትላለች። ምክንያቱም እናት ናት በተፈጥሮ። ይሄ እንዲጠፋ ይፈልጋል። እናትነት ርኅራሄ ነው። እናትነት ምጽዋት ነው። እናትነት ማዘን ነው። እናትነት እምነት ነው። እናትነት እውነት ነው። ይሄ ዓለም ላይ እንዲጠፋ ይፈልጋል። ለዚህ ነው እነዚህ የዘመናዊ የሚመስሉ አስተሳሰቦች እንደው እኛ ዝም ብለን እንደፈለግን እናጮኸዋለን። ቀላል የሚመስለን ዓለም ሴቶችን በብዙ መልኩ ይጠቀማል። በብዙ መልኩ ሴቶችን ይጠቀማል። ዓለም እንዲጠፋ በነገራችን ላይ መሳሪያ የሚሆኑት ሴቶች ናቸው።
እናንተን ለማለት አይደለም። ዓለም እንደዛ ይጠቀማል። ለምሳሌ የማርኬቲንግ ፕሮሞሽንን ልትመለከቱ ትችላላችሁ። በብዛት ሴቶች ናቸው። እሱ ብቻም አይደለም፣ አለባበሳቸው ይወሰናል። አጭር ቀሚስ እንዲለብሱ፣ ቁመናቸው እንዲመረጥ፣ መልከ መልካም የሆኑ በተለያየ መልክ ሰውነታቸውን ያስጌጡ እነዚህ ሴቶች ይመረጣሉ። ራቁታቸውን ኦልሞስት ራቁታቸው የሆኑ ለምንድን ነው መጠጥ ቤቶች በብዛት እንደዛ የሚሆኑት? ለምንድን ነው በብዛት የአውሮፕላን አስተናጋጆች እንደዛ የሚሆኑት? ለምንድን ነው በብዛት ትልልቅ ሆቴሎች እንደዛ የሚሆኑት? ሴቶች ብቻ የሚሆኑት ደግሞ አለባበሳቸው በሆቴሉ ሕግና ደንብ መሰረት ቢሆነው ለምን ይመስላችኋል? ለምን ይመስላችኋል? በጣም ብዙ ነገሮች ዓለም እንዲቀየር ካስፈለገ ሴቶችን ራሳቸውን መጠቀም ይቻላል። ስለዚህ ዓለም ሴትነት መጠቀሚያ እንዲሆን ሴቶችን ኢምፓወር ያደርጋቸዋል። ስራ ይሰጣቸዋል፣ ኃይል ይሰጣቸዋል፣ አቅም ይሰጣቸዋል፣ ጉልበት ይሰጣቸዋል። እዛ ጋብቻ እንዲፈታ ይደረግ እና እንደው በጣም በትኩረት እንድታዩት ነው። በተለይ ወጣቶች ይሄ ዘመን እጅግ በጣም ከባድ ነው። ያ ኃላፊነት እኛ ላይ ወድቋል። ይቺ ቤተክርስቲያን ታዲያ ምንድን ነው እያደረገች ያለችው? ይቺ ቤተክርስቲያን ምን እየሰራች እንዳለ እንደሌላው ሰው ይውላችሁ ሁልጊዜ መረጃ ላናቀርብ እንችላለን። መረጃ ማቅረብ ማለት እንዲህ እያደረግን ነው፣ እንዲህ እየሰራን ነው፣ እንዲህ እየለፋን ነው ላንን እንችላለን። ለምሳሌ ጉባኤ ይሰራል። አዲስ አበባ ውስጥ በየአድባራቱ ጉባኤ ይሰራል። ማታም ጧትም ማስታወቂያ እየተነገረ ፖስተር እየተለጠፈ ነገ ላይ ይመጣሉ እየተባለ ዓላማ ምን እንደሆነ ታውቃላችሁ? አቅም መስጠት ነው። አቅም መስጠት ነው። መረጃ መስጠት ነው። ኃይል መስጠት ነው። ጉልበት መስጠት ነው። ይሄን ህብረት መጠበቅ። አሁን እናንተ ፀሐይ እንዲህ እየመታችሁ እያከሰላችሁ እዚህ የምትቆዩበት ምክንያት ስራ ፈቶች ስለሆናችሁ አይደለም። እኛም ደግሞ እዚህ እንድትቆዩ የምናደርጋችሁ እናንተን ለማሰቃየት አይደለም። ምን እየሰራን ነው? ይሄን ህብረት መጠበቅ ስላለብን፣ ይሄን አንድነት መጠበቅ ስላለብን፣ ይሄን ጉባኤ መጠበቅ ስላለብን፣ የእግዚአብሔርን ቸርነት ለዚህ ህዝብ መንገር ስላለብን፣ ከዛ እናንተ ከዚህ ወጣችሁ ለሌላው እንድትናገሩ ማድረግ ስላለብን ቤተክርስቲያኗ ይሄን እያደረገች ትቀጥላለች እና የዓለም ኃላፊነት እኛ ላይ ወድቋል። ይሄ ብቻ እንዳይመስላችሁ ክርስቲያኖች። ለምሳሌ እኔ በቅርቡ ከአንድ ወር በፊት አውሮፓ ውስጥ ነበርኩኝ ለአገልግሎት። ብዙ ሀገሮችን የማየት እድሉ ነበረኝ። ቤተክርስቲያን በየቦታው እየሰፋች ነው። በጣም የሚገርመኝ ነገር እዛው ተወልደው ያደጉ ልጆች ዲያቆናት እየሆኑ እየተማሩ እየቀደሱ ነው። አንዳንዶቹ ቀሳውስት እየሆኑ፣ አንዳንዶቹ ደግሞ የሚገርሙ መሪጌቶች እየሆኑ። እኔ እንዳውም ከዚህ ጋር ሳነጻጽረው ስጋት ሁሉ አለኝ። የኢትዮጵያ ቤተክርስቲያን ሟርተኛ እንዳትሉኝ፣ የኢትዮጵያ ቤተክርስቲያን ከዚህ ወደዛ ሽፍት እያደረገች ይሆን የሚሉ ስጋት ሁሉ አለኝ። ለምን እንደሆነ ታውቃላችሁ? እዛ ሀገር በነፃነት በዓል ይከበራል፣ መስቀል ይከበራል፣ ጥምቀት ይከበራል። መንገድ ተዘግቶ ፖሊስ ተመድቦላችሁ ታከብራላችሁ። እዛ ሀገር ባንዲራ አይከለከልም። ይሄን አትስቀል፣ ይሄን አታጥርግ፣ ይሄን አርማ ይሄ የሚባል ነገር የለም። እዚህ እንዴት እንደምንጨነቅ በዓል በመጣ ቁጥር ታውቁታላችሁ። እንዴት እንደምንጨነቅ ታውቁታላችሁ። እዛ ይሄ የለም። አሜሪካ ውስጥ ብታዩ መንገድ ተዘግቶ ፖሊስ እያጀባቸው ከፊት ሞተር እየሄደ ታቦቱ ታጅቦ መንገድ ተዘግቶ ስራ ዝግ ሆኖ በዓለ ጥምቀት ይከበራል። ብዙ ዲያቆናት አሉ፣ ብዙ መሪጌቶች አሉ፣ ብዙ ቀሳውስት አሉ፣ እዚያ ብዙ ምዕመናን አሉ። በሰሎሞን ጊዜ ክብረ ነገሥት ላይ አንድ የተጻፈ ታሪክ አለ። ሰሎሞን ታቦተ ጽዮን ወደዚህ ወደ ኢትዮጵያ ከመምጣቷ በፊት አንድ ያየው ህልም፣ በህልሙ ፀሐይ ኢየሩሳሌም ውስጥ ጠፍታ ወደ ኢትዮጵያ መታ ስታበራ ተመለከተ። እዚያ ጨለማ ሆኖ ኢትዮጵያ ውስጥ ብርሃን ሲሆን ተመለከተ በህልሙ። እና ለጊዜው ሰሎሞን አልተረዳውም ህልሙ ምንድነው ይሄ ነገር? ኢየሩሳሌም ውስጥ ጨለማ ሆኖ ኢትዮጵያ ብርሃን የሆነበት ምክንያት ምንድነው? ፀሐይ ከዚህ ሂዳ ኢትዮጵያ ውስጥ የበራችሁ ለምንድን ነው ብሎ ለጊዜው አልተረዳውና መቼ ነው የገባው? ታቦተ ጽዮን ልክ እንደወጣች እንደተሰረቀችና ወደ ኢትዮጵያ እንደሄደች ሲያይ ህልሙ ትዝ አለው። ፀሐይ ከኢየሩሳሌም ወጥታ ከኢየሩሳሌም ጠፍታ ኢትዮጵያ በርታለች፣ ኢትዮጵያ ወጣለች። እና አንዳንድ ነገሮች ከኛ እጅ አምልጠው ሌላ ቦታ ይታዩ እንደሆነ አናውቅ። እግዚአብሔር ከዚህ ሁላችንንም ይጠብቀን። በእርግጥ ቤተክርስቲያን በሌላውም ዓለም ትስፋለን። ግን የኔ ስጋት ምንድን ነው? እዚህ ያለውን ጭቆና እያያችሁት ነው።
እዚህ ያለውን ስቃይ እያያችሁት ነው። እዚህ ያለውን ሞት እያያችሁት ነው። እና ይህች ቤተክርስቲያን ወደፊት ምን ልትሆን ትችላለች የሚለው ስጋት አለ። እና ጸሎት ያስፈልጋል። ጸሎት ያስፈልጋል። ኃላፊነት ያስፈልጋል። እና የዓለም ኃላፊነት እኛ ላይ ወድቋል። ስለዚህ ዓለምን የመጠበቅ ኃላፊነት እንዳለብን ሆነን ነው መስራት ያለብን። እና የኦርቶዶክሳዊነት ኃላፊነት የሚባለው ይሄ ነው። ስለዚህ ምጽዋት ነው። ኦርቶዶክሳዊነት ራሱ ምጽዋት ሆኖ ይሰጣል፣ ይለገሳል። ወደ ሰማይ ወፎች ተመልከቱ ብሎ እንግዲህ አትጨነቁ ካለ በኋላ ነው ጌታ ይህንን ምሳሌ የተናገረው። የአበቦችን ምሳሌ አንስቷል፣ የወፎችን ምሳሌ አንስቷል። የሰማይ ወፎች ምንድን ናቸው የሚለውን በጣም ጥቂት ነጥቦችን ብቻ በፍጥነት አሳያለሁ። የመጀመሪያው ወደ ሰማይ ወፎች ተመልከቱ የሚለው ቃል ወደ መላእክት ተመልከቱ ማለት ነው። የሰማይ ወፎች የተባሉት መላእክት ናቸው። እኔ አሁን በዚህ ላሳያችሁ የፈለግኩት የጌታ ቃል ለስንት አይነትና በምን አይነት እንደሚተረጎም ማሳየት ነው። አሁን ዝም ብሎ ጌታ የሰማይ ወፎችን ተመልከቱ ሲል እንደው ዝም ብሎ የሚበር ወፍ እንድታዩ ይመስላችኋል? ዝም ብሎ የሚበር ወፍ አይዘሩም፣ አያጭዱም፣ በጎተራ አያከማቹም ብሎ ስለ ወፎች ብቻ የተናገረ ይመስላችኋል? የወፍ ጉዳይ ብቻ የሚያስጨንቀው ይመስላችኋል? የሰማይ ወፎች የሚባሉት ደግሞ አጠራሩ ወፎችን አይደለም ያለው፣ የሰማይ ነው የሚለው። ወፎች የሰማይ አይደሉም፣ በአየር ላይ ይበራሉ እንጂ ወደ ሰማይ አይሄዱም። ስለዚህ ጌታ ሊነግረን የፈለገው ከዚህ ያለፈ ሌላ ምስጢር አለ፣ ሌላ ረቂቅ፣ ሌላ ምጡቅ፣ ሌላ ሐሳብ አለ። ስለዚህ ወደ ሰማይ ወፎች ተመልከቱ ሲል የሰማይ ወፎች የሚለው መጀመሪያው መላእክትን ተመልከቱ ማለት ነው። ለምንድን ነው መላእክትን የምንመለከተው? ለምንድን ነው ወደ መላእክት የምናየው ቢባል እኔና እናንተ ተፈጥሯችን እንስሳዊና መልአካዊ ሆነን የተፈጠረን ነው። እንስሳዊ ጠባይ ማለት መብላት፣ መጠጣት፣ መተኛት፣ መነሳት፣ መራባት፣ እነዚህ እንስሳዊ ጠባዮች ናቸው። ይህን እንስሳትም ያደርጉታል። ስለ መብላት ከሆነ የምታስቡት ስለ እንጀራ ብቻ ከሆነ የምታስቡት ስለ ዳቦ ብቻ ከሆነ የምታስቡት እንስሳትም ስለዚህ ያስባሉ። ስለ ፈቲው፣ ስለ ስጋ ምኞት፣ ስለ ስጋ ፈቃድ፣ ስለ ሩካቤ፣ ስለዚህ ነገር ብቻ ከሆነ የምትጨነቁት እንስሳትም ስለዚህ ያስባሉ። ስለዚህ ምንድነው የሚያስፈልገው? ከእንስሳት መሻል፣ ከእንስሳት መብለጥ ያስፈልጋል። ሰው ሆኖ መገኘት ይፈልጋል። ዘመኑ ይሄን ይጠይቃል። በተቃራኒው ዘመኑ ከእንስሳት ያነስንበት ነው። ለምሳሌ እንስሳት ሕጋቸውን አልቀየሩ፣ አራዊት ሕጋቸውን አልቀየሩ። ለምሳሌ አንበሳ ድሮም ስጋ ነው የሚበላው፣ አሁንም ስጋ ነው የሚበላው። ጅብ ድሮ ስጋ ነው የሚበላው፣ አሁንም ስጋ ነው የሚበላው። ሳር አይግጥም። ጅብ ስጋ ቢያጣ በረሃብ ይሞታል። አንበሳ ስጋ ቢያጣ በረሃብ ይሞታል። ሳር አይግጥም። ሰውስ ሰውን ይበላን ራሱ። ሰው ሕጉን ቀይሯል። ሰው ከእንስሳት በታች ነው። ሰው ከአራዊት በታች ነው። ሰው የሰውን ደም ይጠጣል። ሰው የሰውን እንጀራ ይበላል። ሰው ይቀማል፣ ድሃ ይገፋል፣ ድንበር ያፈርሳል። ሕግ ማክበር ትቷል ሰው። ስለዚህ ሰው መሆን ይፈልጋል የመጀመሪያው። ከዛ ቀጥሎስ ምን መሆን ይፈልጋል? መልአክ መሆን ይፈልጋል። የቤተክርስቲያን አልቲሜት ጎል ምን እንደሆነ ታውቃላችሁ? የኦርቶዶክሳዊነት ሚሽን፣ የቤተክርስቲያን ሚሽን፣ የቤተክርስቲያን ተልእኮ ምን እንደሆነ ታውቃላችሁ? ሰውን መልአክ ማድረግ ነው። ሰውን መልአክ ማድረግ ነው። ሰውን ወደ መልአካዊ ጠባይ፣ ወደ መልአካዊ ሕይወት፣ ወደ መላእክት ማዕረግ ማድረስ፣ ልክ እንደ ዮሐንስ ወንጌላዊ ወደዚያ ደረጃ ማድረስ ነው የቅዳሴው ዓላማ፣ የማህሌቱ ዓላማ፣ የሰዓታቱ ዓላማ። የ24 ሰዓት አገልግሎት፣ የ24 ሰዓት የማይቋረጥ አገልግሎት ዓላማ ሰዎችን መልአክ ማድረግ፣ ወደ መላእክት ደረጃ ማድረስ ነው። ለምን? የሚጠብቀን ቁጥር አለ። መላእክት አሁን 99 ነገድ ናቸው። 100 የሚሞላው እኔና እናንተ ስንሄድ ብቻ ነው። እንደምታውቁት መጀመሪያ አዳም ተፈጠረ። ከዛ በኋላ አዳም የተፈጠረበት ምክንያት ዲያብሎስ ይዞት በወረደው ነገድ ቁጥር ልክ ሆኖ እንዲገባ ነው። ወደ መንግስተ ሰማያት እንዲገባ ነው። ወደ ኢየሩሳሌም ሰማያዊት እንዲገባ ነው። እንደምታውቁት መላእክት ሲፈጠሩ 100 ነገድ ናቸው። 100 ነገድ። ከዛስ ዲያብሎስ አንዱን ነገድ ይዞት ወረደ። ስለዚህ 99 ነገድ ከምናምን ቀሩ። ቁጥሩ በትክክል አይታወቅም። 99 ነገድ ብቻ አይደለም፣ 100ም አይደለም። 99 ነገድ ከምናምን ቁጥር አሉ። ሌላውን ቁጥር ዲያብሎስ ይዞት ወርዶ ይህን ቁጥር እንዲሞላ ሰው ተሰራ፣ ሰው ተፈጠረ። ሰውስ ምን ሆነ? ወደቀ። ከዛ ሰው ሲወድቅ እግዚአብሔር ምን አደረገ?
ከሦስቱ አካላት አንዱ አካል እግዚአብሔር ወልድ ወረደ። ከዚያስ ይሄን የጠፋውን በግ ፈለገው፣ አገኘው። ባገኘው ጊዜ ምን አደረገው? ተሸከመው። ከዛስ ይህንን የተሸከመውን በግ ወስዶ ከበረቱ ቀላቀለው። 99 የነበረው 100 ሆነ። ምን ማለት ነው? ዓለም የሚያልፈው እኔና እናንተ በወረደው የዲያብሎስ ነገድ ቁጥር ልክ ስንሆን ወይም 99 ነገድ የነበረው 100 ነገድ ሲሞላ ያን ጊዜ ዓለም ያልፋል። ለዚህ ዓላማ ነው፣ ለዚህ ርስት ነው የምንጠበቀው። በዚህ አጋጣሚ አንድ ነገር ልንገራችሁ። መላእክት ለምን እንደው የሚማልዱት ብላችሁ ብትጠይቁ ለዚህ ነው። መልአኩ ቅዱስ ገብርኤል ምን አገባው? መልአኩ ቅዱስ ሚካኤል ምን አገባው? ቅዱስ ዑራኤል ምን አገባው ብላችሁ ብትጠይቁ ምን እንደሆነ ታውቃላችሁ? ይሄ ቁጥር እንዲሞላ ይፈልጋል። የትኛው ቁጥር? 99 ቁጥር የሚባለው 100 እንዲሞላ ይፈልጋል። ከዛስ ዓለም አልፎ እኛ ከነ ቅዱስ ሚካኤል ጋር ሆነን የሰማዩን ዙፋን እየዞርን የምናመሰግንበትን ጊዜ ይናፍቃል። ለዚህ ነው ቅዱስ ጳውሎስ ሲናገር ዕብራውያን ምዕራፍ 1 ቁጥር 14 ላይ መላእክትሰ መንፈስ እሙንቱ፣ መላእክት ረቂቃን ናቸው። ለይትፌን ነው ለመልእክት በእንተ እልሃለሆሙ ይረሱ ሕይወተ ዘለዓለም፣ የዘላለም ሕይወትን ይወርሱ ዘንድ ላላቸው ለማገዝ ለመርዳት የሚላኩ ረቂቃን መልእክተኞች ናቸው መላእክት የሚለው ለዚህ ነው። ለምን? ወደ እነሱ ከፍታ ለማድረስ። ለምሳሌ ጻድቁ አባታችን አቡነ ተክለ ሃይማኖት በረከታቸው ይደርብንና ከመላእክት ጋር አመስግነዋል። ከ24ቱ ካህናተ ሰማይ ጋር አጥነዋል። ወሰማዮ መልአከ በእንተ ንጹሕ የተባሉ እንደነ አረጋዊ መንፈሳዊ በንጽህናቸው ምክንያት መላእክት የተባሉ አባቶች አሉን። የሰማይ ወፎችን ተመልከቱ ማለት እሱ ነው። እንደ መላእክት ሁኑ፣ መላእክትን ተመልከቱ። መላእክት ምን አይሉ? አይዘሩም። መላእክት ምን አይሉ? አያጭዱም። መላእክት ምን አይሉ? ወደ ጎተራ አይከቱም። ግን ምን ይሆናሉ? ይኖራሉ። በምን? ሰማያዊ አባታቸው እየመገባቸው ይኖራሉ። በምን ይኖራሉ? በምስጋና ይኖራሉ። ትንፋሽ አላቸው፣ ሕይወት አላቸው። ግን በሕይወት የሚያኖራቸው ምንድን ነው? ምስጋናው። የማን ስም? የእግዚአብሔር ስም። የትኛው ምስጋና? ቅዱስ 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 የሚለው ምስጋና። አይዘሩም፣ አያጭዱም፣ ይኖራሉ። አይወቁም፣ አይከምሩም፣ ይኖራሉ። ሰማያዊ አባታቸው ይመግባቸዋል፣ በሕይወት ያኖራቸዋል። አይራቡም፣ አይጠሙም፣ አይደክሙም። ስለዚህ መላእክትን ተመልከቷቸው። ለዚህ ነው አቡነ ዘበሰማያት ላይ ስንጸልይ ፈቃድ በሰማይ እንደሆነች እንዲሁ በምን ትሁን? በምድር ትሁን የምንለው ለዚህ ነው። መላእክት በሰማይ እንዲያመሰግኑ ፈቃድ እንደሆነ እንዲሁ እንድናመሰግን ፈቃድ ይሁን። ስለዚህ የሰማይ ወፎችን ተመልከቱ ማለት ከፍ በሉ ማለት ነው። ወዴት? ወደ ሰማይ። ወዴት? ወደ መላእክት። መላእክትን ተመልከቷቸው፣ አርአያ አድርጓቸው፣ ምሳሌ አድርጓቸው። አንተ መልአክ እንድትሆን የተሰራህ የተጠራህ እንጂ እንደው ዝም ብሎ ይሄ በየሰፈሩ እንድትርመጠመጥ የተጠራህ አይደለህም። ቋንቋህን ብሔርህን እየጠቀስክ እኔ እንትን ብሔር ነኝ እኔ እንትን ቋንቋ ተናጋሪ ነኝ እያል እንድትመካ እንድትመጻደቅ የተጠራህ አይደለህም። ቋንቋ የመላእክት ቋንቋ ነው። ቋንቋ የሰማይ ቋንቋ ነው። ምስጋና የሰማይ ምስጋና ነው። ከብሔር ውጣ፣ ከቋንቋ ውጣ፣ ከዘር አስተሳሰብ ውጣ፣ በድንበርና በሀገር ሌላው ቀርቶ ኢትዮጵያዊ በመሆን ከመመካት ውጣ። ከዚህ ውጣ። አትጥበብ፣ ጠባብ አትሁን። ወደ ሰማይ ከፍ በል። አንተ ዓለምህ የመላእክት ነው። አንቺ ዓለምሽ የመላእክት ነው። ለዘላለም ሕይወት ትጠበቃለህ። ከቅዱስ ሚካኤል ጋር እንድታመሰግን ትጠበቃለህ። እና የሰማይ ወፎችን ተመልከቱ ማለት መላእክትን ተመልከቱ። ሁለተኛ የሰማይ ወፎችን ተመልከቱ ማለት ቅዱሳንን ተመልከቱ ማለት ነው። አጠቃላይ ቅዱሳን። ክንፍ ከፍታ ነው። መብረር ከፍታ ነው። መብረር መንፈሳዊነት ነው። መብረር ቅድስናን የሚያሳይ ነው። መብረር ንጽህናን የሚያሳይ ነው። የሰማይ ወፎች የተባሉት ቅዱሳን ይህን ዓለም እንዴት እንደተጫወቱበት፣ ይህን ዓለም እንዴት እንደተረዱት፣ እኔና እናንተ የምንጣላበትን ዓለም እንዴት እንደተረዱት፣ ይህን ብልጭልጭ ዓለም ሕይወትን እንዴት እንዳወቁት፣ ዘመንን እንዴት ቀድመው እንደረገጡት፣ ጊዜውን እንዴት እንደዋጁት፣ ይሄ የምናጌጥበት፣ ይሄ የምንዋብበት፣ ይሄ የምንራኮትበት ዓለም እንዴት እንደሚጠፋ ቀድመው ስላዩት ከፍ ብለው ከምድር ተነጥቀው ወደ ሰማይ ከፍ ብለው ይበራሉ። ቅዱሳን ማለት እነሱ ናቸው። ቅዱስ ዮሴፍ፣ ጻድቁ ዮሴፍ አንዱ ምሳሌ ነው። በረከቱ በሁላችንም ላይ ይደርብን። እመቤታችንን ተከትሎ ጌታን ተከትሎ ሲሄድ 7 ልጆቹን ትቶ
ቤቱን ትቶ ንብረቱን ትቶ በሽምግልና እድሜው ወገቡ እየተንቋቋ በግብፅ አሸዋ ሲጠበስ አሰባችሁት? ዓለምን እንዴት እንደተረዳው ተመልከቱት። ሽማግሌ ነኝ ልረፍ ሲል ሳይል፣ ጊዜ ሄዷል፣ እድሜ ሄዷል ልረፍ ሳይል፣ በሽምግልና ጊዜ ይሄ ይገባኛል ተቀምጬ መብላት መጦር ነው የሚገባኝ ሳይል ጌታ ተሸክሞ የተንከራተተ ሽማግሌ፣ ቅዱስ ሽማግሌ፣ ንጹሕ ሽማግሌ፣ ጌታን የዳሰሰ የመጀመሪያው ሐዋርያ፣ እመቤታችንን ተከትሎ ሳይጠይቅ ይሄ ምስኪን ሽማግሌ እሱ አምላክ ከሆነ ለምን ከዚህ ሁሉ አያድነንም ብሎ ሳይጠራጠር ሳይጠይቅ በግብፅ አሸዋ የተጠበሰ ሽማግሌ። አያችሁ፣ መብረር ይሄ ነው። ከፍታ ይሄ ነው። ወፍ መሆን ይሄ ነው። ንስር መሆን ይሄ ነው። ክንፍ ማለት ይሄ ነው። የኦርቶዶክሳዊነት ክንፍ ይኖረን ምእመናን፣ የቅዱሳን ክንፍ ይኖረን። አትጠራጠሩ። በጻድቃን በሰማዕታት አትጠራጠሩ። እነሱ በምን እንደበለጡን ታውቃላችሁ? የቅድስና ክንፋቸውን ይዘው ከፍ ብለውን በረዋል፣ ትተውን ሂደዋል። ቀድመውን ይሄኛ የምንጨማለቅበትን ዓለም እነሱ ተረድተውት ከርኩሰቱ አምልጠዋል። ይሄ ነው ከፍታ የሚባለው። የሰማይ ወፎችን ተመልከቱ ማለት ይሄ ነው። ቅዱሳንን ተመልከቱ። ሁለተኛ ሶስተኛ የሰማይ ወፎች የተባሉት እመቤታችንና ጌታ ራሳቸው ወፎች ይባላሉ። የመጀመሪያው የሰማይ ወፎችን ተመልከቱ፣ መላእክትን ተመልከቱ አልኳችሁ። ማንን ተመልከቱ? መላእክትን ተመልከቱ። ሁለተኛ የሰማይ ወፎችን ተመልከቱ ማለት ቅዱሳንን አብነት አድርጉ። ማንን አብነት አድርጉ? ቅዱሳንን፣ ጻድቃንን፣ ሰማዕታትን አጠቃላይ። ሶስተኛ የሰማይ ወፎችን ተመልከቱ ማለት ጌታ ምን እያለ እንደሆነ ታውቃላችሁ? እኔና እናቴን ተመልከቱ ማለት ነው። እመቤታችን ወፍ ተብላ ትጠራለች፣ ጌታም ወፍ ተብሎ ይጠራል። ወፍ የሚለው በዚህ አገላለጽ ወፍ ይሄ እነዚህ ድንቢጦቹን ብቻ አይደለም። ወፍ ጠቅላላ የሚበር ነገር ሁሉ በመጽሐፍ አጠራር ወፍ በሚል ዝርያ ነው የሚጠራው። ለምሳሌ ንስርም አሞራም ወፍ ነው የሚባለው። የሚበሩ ነገሮች አጠቃላይ ወፎች ይባላል። ቆቅ በሉት፣ ጅግራ በሉት፣ ርግብ በሉት፣ ምንም በሉት ወፍ በሚል ነው የሚጠቃለሉት። እመቤታችን ሲገልጧት ሊቃውንቱ ሲያመሰግኑ በዚህ በዘመነ ጽጌ ማርያም ተአይል ከመ ወፍ ባሕቲታ ውስተ አድባረ ግብፅ እያሉ ያመሰግኗታል። እንደ ወፍ ብቻዋን በግብፅ በረሃ ትዞራለች እና እመቤታችን ወፍ ትባላለች። ወፎች ምን አይሉ? አይዘሩም። ወፎች ምን አይሉ? አያጭዱም። ወፎች ምን አይሉ? ወደ ጎተራ አይከቱም። ከዛ ወፎችን ማን ይመግባቸዋል? ሰማያዊ አባታቸው ይመግባቸዋል። እመቤታችን ዘርታለች? እመቤታችን አጭዳ ታውቃለች? እመቤታችን በጎተራ ከታ ታውቃለች? አታውቅም። ርስት የላትም። አዝመራ አልነበራትም። ነገር ግን ማን ይመግባት ነበር? ሰማያዊ አባቷ እግዚአብሔር ይመግባት ነበር። ክብርና ምስጋና ለአምላካችን ይሁን። ለዚህ ነው አባ ሕርያቆስ በቅዳሴ ማርያም የተመገብሽው ምድራዊ ምግብ አይደለም፣ የጠጣሽው ምድራዊ መጠጥ አይደለም፣ ከሰማይ የወረደ ህብስትን ከሰማይ የወረደ መጠጥን ጠጣሽ እንጂ ብሎ የሚናገረው ለዚህ ነው። እመቤታችንን ሰማያዊ አባቷ ራሱ እግዚአብሔር መገባት፣ ራሱ እግዚአብሔር አኖራት። ርስት ሳይኖራት አኖራት፣ የሚበላ ሳይኖራት መገባት አኖራት። ወፍ ትባላለች። ራሱ ክርስቶስ ደግሞ ወፍ ይባላል። ከራዲዮን ተብሎ ይጠራል። ይህን ብቻ ተናግሬ ጨርሳለሁ። እስኪ በሉ ከራዲዮን በሉ እስኪ። ከራዲዮን የሚባል ወፍ አለ። ይሄ ወፍ ነጭ ወፍ ነው እና ይሄ ወፍ የታመመ ሰው አምጥተው ከፊቱ ሲያስቀምጡለት ሰውየው የማይድን ከሆነ ወፉ ፊቱን ይዞርበታል እና ከዛ ሰውየውን አይ በቃ አንተ አተርፍም፣ የሰማይ ቤትህን ሰርተህ ገንዘብህን ለነዳያን ሰጥተህ መጽውተህ ሙት ይሉታል። ሰውየው የሚድን ከሆነ ግን ወፉ ይሄ ነጭ ወፍ ከራዲዮን የሚባለው ወደ በሽተኛው ይዞርና ከበሽተኛው አፍ በሽታውን ምጥጥ አድርጎ ይወስድለታል። ከዛ ይሄ ነጭ ወፍ ነጭ የነበረው መጥቆር ይጀምራል። ለምን? የሰውየውን በሽታ ወስዷል። ከዛስ ክንፉ መንቀጥቀጥ ይጀምራል። ከዛስ መድከም ይጀምራል፣ መልፈስፈስ ይጀምራል። ይሄ ከራዲዮን የሚባለው ወፍ ከዛ ወደ አየር ይወጣና ብርድ ስለሚለው 3 ሰዓት ክንፉን ዘርግቶ አየር ላይ ይቆያል። ፀሐይ ይመታል፣ ፀሐይ ይሞቃል። ከዛ እንደገና ይወርድና ወደ ባህር ገብቶ ከባህሩ 3 ጊዜ ብቅ ጥልቅ እያለ ይታጠብና ወደ ቀድሞው ነጭነቱ ይመለሳል። ከራዲዮን ምን አልኳችሁ?
ከራዲዮን የሚባለው ይሄ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ነጭ ወፍ። ወፉ ነጭ ነው። ወፉ ነጭ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስም ጸዓዳ በመለኮቱ ተብሎ ይገለጣል። ንጹሐ ባህሪ፣ ኃጢአት የሌለበት፣ እንከት የሌለበት፣ ነውር የሌለበት ተብሎ ይገለጣል። ወፉ የበሽተኛውን በሽታ ምጥጥ አድርጎ እንደወሰደለት ክርስቶስም የአዳምን ሕማም፣ የአዳምን መከራ፣ የአዳምን መርገም፣ የአዳምን በሽታ፣ የሰው ልጆችን ሁሉ ኃጢአት ምጥጥ አድርጎ ወደ ራሱ ወሰደው። ክብርና ምስጋና ለአምላካችን ይሁን። ነጭ ወፍ ክርስቶስ የአዳምን ባህሪ አድርጎ በአዳም ስጋ በአዳም ነፍስ ተገልጦ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ በዚህ ጠባይ ተቀልጦ ቅዱስ ዮሐንስ አፈወርቅ እንደገለጠው ቦቦአ እግዚእነ ውስተ ኩሉ ጸዋት ወመከራ እንተባቲ አመከረን ጸላኢ ይላል። ጠላት በፈተነን ፈተና ሁሉ ገብቶ ፈተናችንን ወስዶ መስቀል ላይ በበደላችን ድቅቅ ብሎ የእኛን በሽታ ምጥጥ አድርጎ በደላችንን በእርሱ አካል ተሸክሞ በትከሻ ወስዶ ስለ በደላችን ደቆ በመተላለፋችን ቆስሎ የእኛን በደል መስቀል ላይ ተሸክሞ ከዚያስ ቀብሮት መቃብር ላይ እርሱ ሕያው ሆኖ ተነሳ። ክብርና ምስጋና ለአምላካችን ይሁን። ጸዓዳ ወፍ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ። ይሄ ወፍ በሽታውን ከወሰደው በኋላ እንደሚደክም እንደሚጠቁር ክርስቶስን መስቀል ላይ ደከመ፣ መስቀል ላይ ደቀቀ። ይህን የሚያሳይ ነው። ክርስቶስ መስቀል ላይ ሆኖ የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው ብሎ በተናገረበት ሰዓት ስለ በደላችን ጠቆረ። እንወደው ዘንድ ደም ግባት የለውም ተብሎ በተገለጠበት መልክ ተገለጠ። ነጭ ወፍ እሱ ነው። ነጭ ወፍ ከራዲዮን የሚባለው ያ ንጹሕ ወፍ፣ ያ ከፍ ብሎ የሚበረው ወፍ፣ በምድር ላይ የተገለጠ ግን ኃጢአት የሌለበት ወፍ መካከለኛ ነው። ከምድር ከፍ ከሰማይ ዝቅ ብሎ የሚበር ነው። ክርስቶስም ከሰማይ ዝቅ ከምድር ከፍ ብሎ የተሰቀለ ነው ያ ነጭ ወፍ። ከዛስ ይሄ ወፍ ብርድ እንዳለው ለ3 ሰዓት ፀሐይ እንደሞቀ ክርስቶስም በመስቀል ላይ 3 ሰዓታት ቆየ። ስንት ሰዓታት? 3 ሰዓታት መስቀል ላይ ቆየ። ከዛስ ይሄ ወፍ ወደ ባህሩ ገባ፣ ታጠበ 3 ጊዜ ብቅ ጥልቅ ብሎ ወደ ቀድሞው ነጭነቱ እንደተመለሰ ክርስቶስስ ወደ መቃብር ወረደ። 3 ቀንና 3 ሌሊት በከርሰ መቃብር አድሮ ያ ወደ ነጭነቱ እንደተመለሰ ክርስቶስም ወደ ቀድሞው ተመለሰ። ክብርና ምስጋና ለአምላካችን ይሁን። ወደ ቀድሞው ሲባል ስጋውን ትቶታል ማለት አይደለም። ወደ ቀድሞው ሲባል ነፍሱን ሳይዋሃደው ተነስቷል ማለት አይደለም። ወደ ቀድሞ ማለት ወደ አለመሞቱ፣ ወደ አለመራቡ፣ ወደ አለመጠማቱ፣ ወደ አለመድከሙ ተመለሰ ማለታችን ነው። ቅዱስ ዮሐንስ አፈወርቅ ወሀደገ ንዴተ ህላዌ ዘቀዳሚ ይላል። የቀድሞውን የድህነት አኗኗር ተወ ይልና ገብአ ወተመይጠ ውስተ ስብሐቲሁ ወክብሩ፣ ወደ ቀደመ ክብሩ ወደ ቀደመ ጌትነቱ ተመለሰ ይላል። ነጭ ወፍ እሱ ነው። የሰማይ ወፎችን ተመልከቱ ማለት እኔንና እናቴን ተመልከቱ ማለት ነው። እስኪ በሉ እኔንና በሉ እናቴን ተመልከቱ። ይህን ያለው ጌታ የሰማይ ወፎችን ተመልከቱ ማለት እኔንና እናቴን ተመልከቱ ማለት ነው። ለምን? እኛ አልዘራንም። ጌታ ዘርቷል እንዴ? በዚህ ምድር ላይ አላጨርንም፣ አልከመርንም፣ አልወቃንም፣ ወደ ጎተራም አልከተትንም። በምንድን ነው የኖሩት? በድህነት ነው የኖርነው። እናንተም ድሃ ሆናችሁ ኑሩ ማለት አይደለም፣ አትስሩ ማለት አይደለም። ሐሳቡ አትጨነቁ ነው። አትጨነቁ። ዛሬ የምንበላው ምንም የለም ብላችሁ አትጨነቁ። ነገስ ብላችሁ አትጨነቁ። ከነገ ወዲያስ ብላችሁ አትጨነቁ። የዛሬ ዓመትስ ብላችሁ አትጨነቁ። የሰማይ ወፎችን ተመልከቱ፣ እንዲሁም የሜዳ አበቦችንም ጭምር። ስለዚህ ጌታችን የሰማይ ወፎችን ብሎ ሲነግረን አንደኛ መላእክትን፣ ሁለተኛ ቅዱሳን እንድንመለከት፣ ሶስተኛ እሱንና እናቱን እንድንመለከት ያስተማረን በጣም ሰፊ ትምህርት ነው። ከፍ ብለው እንደበረሩ እንደ ቅዱሳን ከፍ ብለን እንድንበር እንደ አባቶቻችን በንጽህና በቅድስና ክንፍ እንድንገለጥ አምላካችን እግዚአብሔር ይርዳን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። የአባታችን የጻድቁ ዮሴፍ በረከት ከሁላችን ጋር አይሁን። ወስብሐት ለእግዚአብሔር።